አመሰግናለሁ። እናንተንም ጌታ ይባርካችሁ ማለት ፈልጋለሁ። ጌታ መልካም ጊዜ እንደሚያደርግልን የተከፈተ ልብ እግዚአብሔር ስለሚፈልግ ሁላችንም የተከፈተ ልብ ይዘን ከጌታ የምንሰማው ጊዜ እንደሚሆን በጣም ጌታ እንደሚረዳን አምናለሁ። ልባችሁ ኦፕን እንደሚሆን አስባለሁ። ምናልባት ግን አንድ ዲስክሌመር እዚህ በጥቼ ስላላገለግል ምናልባት የእናንተ ፕራክቲስ በደንብ አላውቅም። አገር ቤት ስለመጣ አንዳንድ የማደርጋቸው ነገሮች ምናልባት እናንተ ከለመዳችሁ የወጣ ከሆነ ምህረት ታደርጉልኛላችሁ። ኢንቴንሽናል አይደለም፣ በምህረት ትመለከቱኛላችሁ ብዬ አስባለሁ። ሌላው ግን ምንም ነገር ማድረግ ከልቤ ነው ብላችሁ የእግዚአብሔር ክብር እንዲሆን እግዚአብሔር እንዲከብር ለእናንተም ደግሞ ጥቅም እንዲሆን ብዬ የማደርገው ነው የሚሆን። የእግዚአብሔር ምህረት የበዛልን ሰዎች ነን። በእግዚአብሔር ቸርነት የቆምን ሰዎች ነን። እግዚአብሔር በጎነታ ውስጥ ይህን እድል የሰጠን አምላካችን እግዚአብሔር የተባረከ ነው። በጣም ደስ ብሎኛል። ቋዮች በጣም ጌታ ይባርካችሁ ማለት ፈልጋለሁ። በጣም ተባርካለሁ። መዝሙራችሁ ልክ የብዙዎች የሆኖች ድምፅ የሚለው አይነት በጣም ከባድ ድምፅ ነው የሚወጣውና አንድ ወንድ የሆነ መካከላቸው ያለው ግን እንደ ብዙ ወንድሞች ሆነ በድምፅ እየወጣ ያለው እግዚአብሔር ይባርካቸው። በእውነት ከልቤ ነው። ጌታ ይባርካቸው በሏቸው። እግዚአብሔር ይባርካቸው በሏቸው። ከልብ የሆነ መስዋዕት እግዚአብሔር የሚቀበለው መስዋዕት ቁጭ ብዬ እንደሱ ሴንስ አደረግ ነበር። የአቤል መስዋዕት በቅንነት የሚቀርብ እግዚአብሔር የሚቀበለው መስዋዕት ነው። ጌታ የተባረከ ኦነስትሊ ጭወት አይደለም፣ ዝማሬ ነው፣ አምልኮ ነው። እግዚአብሔር የሚቀበለው እግዚአብሔር የሚያሸተው አንዳንዴ በጣም ብዙ እናደርጋለን፣ ግን ሪሊ ያ ነገር ከእግዚአብሔር ወደ እግዚአብሔር መቅደስ መግባቱ እርግጠኛ መሆን አለብን። ወደ እግዚአብሔር የሚቀበለውና እግዚአብሔር በቅንነት የምናቀርበው ነገር እግዚአብሔር ይቀበላል። ስለሱ በጣም ጌታ እናመሰግናለን። ኦነስትሊ ጌታ ይባርካችሁ ማለት እፈልጋለሁ። እግዚአብሔር ጸጋ ያብዛላችሁ። ቀጥሉ፣ በርቱ። ትልቅ መስዋዕት ነው እግዚአብሔር የሚቀበለው መስዋዕት፣ እግዚአብሔር ደስ የሚሰኝበት። ሁለተኛው ደስ ያለኝ ስለ ህፃናት ነው። እግዚአብሔር የተባረከ ይሁን። ብዙ ህፃናት ነው ያየሁትና በጣም ጌታ እናመሰግናለን። ትልቅ ነገር ነው። አንድ ነገር ትዝ አለኝ። ባይዞ ይቅርታ በደንብ ራስን አላስተዋወኩም። ፍቅሬ ይባላለሁ። የመጣሁት ከደብረ ዘይት ነው፣ ቢሾፍቱ አዲሱ ስሙ ማለት ነው። እንግዲህ ኦፍኮርስ ቀደም ብዬ ከሌላ ቦታ ነው የመጣሁት። ግን ከትምህርት ቤት ጀምሮ ከዩኒቨርሲቲ ትምህርት ማለት ነው አንደኛ ዓመት 4 ኪሎ ከተማርኩ በኋላ ደብረ ዘይት ቬተርናሪ ፋካልቲ የምታውቁ ከሆነ እዛ ነው የተማርኩትና ስለዚህ ኦቨር ምናልባት ወደ 30 ዓመት አካባቢ ሆኖኛል ደብረ ዘይት ማወቅ ከጀመርኩ። ከበዛ ጊዜ ጀምሮ አንደኛ ዓመት ሞክር ጀምሮ ቀደም ጥላ ያለው ለምለም መካነ ኢየሱስ የምትባላለች ደብረ ዘይት ውስጥ እና እዛ ቤተክርስቲያን ነው የማገለግለው። በሽምግልና አገልግሎት ኦልሞስት 30 ዓመት ሆኖኛል። ልክ ግራጁዌት ካደረኩ ጊዜ ጀምሮ እያገለገልኩ ያው እየሄድኩ እየመጣሁ ማለት ነው። እና ስለ ልጆች አስብ ነበርና ቅርብ ጊዜ በጣም ላስት 3-4 years ኢንቴንሽናሊ ወጣቶች ላይ እንሰራለን። ልጆች መተካካት የሚለውን ነገር ኢንቴንሽናሊ እየሰራን ነው እና ከኔ ጋር አሁን በሽምግልና የሚያገለግሉ ወደ 4 ከ7 ሽማግሌዎች 4 ወጣቶች ናቸው እና የዛሬ 25-30 ዓመት አካባቢ ስናሳድጋቸው እንደዚህ ሳንዴ ስኩል የነበሩ ልጆች ማለት ነው እና አሁን አድገው ከዩኒቨርሲቲ ተመርቆ ስራ ይዘው በጣም ማቹር አድርገው ነገ እኛን ሊተኩ በሚችል መልኩ አብረው ሲያገለግሉ ሳገ በጣም ደስ ይለኛል። ቤተክርስቲያን እንዲረከቡ ስለሆነ ማለት ነው። ዛሬ እጅ ጭነን እንጸልይላቸው እናስባቸው። ሌላው በጣም ደስ ያለኝ አንድ ቀን ለልጆች ብላችሁ ኮሚቴ ያደረጋችሁ በጣም ትልቅ መሰጠት ይመስለኛል። ትልቅ እግዚአብሔር ረድቷችኋል። ስለ ህፃናት መጸለያችሁ፣ ስለ ልጆች መጸለያችሁ እግዚአብሔር ጸሎትን ስለሚሰማ ሰምቶም የሚመልስ አምላክ ስለሆነ እንደ ቀላል ነገር እንዳትቆጥሩ። ዛሬ የተዘራ ዘር ነገ ምን ያደርጋል? ይበቅላል። ዛሬ ካልዘራነው ነገር አናጭደው። እነዛ ልጆች እያሰብኳቸው ነበረ እና አንዱ ምክትል ሰብሳቢ ነው ከኔ ጋር ኢንቴንሽናሊ ምክትል ሰብሳቢ ሆኖ ይሰራል እና ምንም ጥርጥር የለም ነገ ቤተክርስቲያን ሊመራ እንደሚችል ነገ ከኔ በላይ በጣም የእግዚአብሔር እጅ እንዳለበት አለ እና አብረን ስንመጣ ከመምጣት በፊት የሽማግሌዎች ስብሰባ ነበረ፣ ተከታታይ ስብሰባ እና 3 በጣም ከባድ የሆኑ አጀንዳዎች ላይ እነጋገር ነበር እና በእግዚአብሔር ፊት ደጋግመን እየጸለይን ጾም ጸሎት ወስደን ከባድ ውሳኔ ስለነበረ እንጸልይ ነበር እና እነሱ ውስጥ ያለውን ነገር እግዚአብሔር ያስቀመጠውን ነገር አይ ነበርና በጣም እግዚአብሔርን አመሰግን ነበርና ይሄ ቀላል ነገር አይደለም። ትውልድ ለእግዚአብሔር መስጠት። እግዚአብሔር ደግሞ በጣም ታማኝ ነው። በጣም ታማኝ ነው። የሚሰማ ጆሮ ያለው አምላክ። ሃሌሉያ። እንደዚሁም የኔ ባዮሎጂካሊ አንድ ልጅ ነው ያለኝ። አሁን
3 ዓመቱ ነው። ዩኒቨርሲቲ ባህር ዳር ዩኒቨርሲቲ የተማረ ነው። አሁን ዘንድሮ ግራጁዌት ያደርጋል እግዚአብሔር ይፈቅድና እሱ ላይ እግዚአብሔር ያደረገው ነገር ሳይ ባለቤቴ ወንጌላዊት ነች፣ የጸሎት ሰው ነች። ልክ እንደ እህት አለም ቀድም ጥላይ ሲነግረኝ ነበር። ሌሊት ከ10 ሰዓት ጀምሮ ትጸልያለች። ከምትጸልየው አንዱ ለልጆች ነው እና ለልጄም ጭምር በጣም ትጸልያለች እና እንዴት እግዚአብሔር እንደሰራ ሳል ይገርመኛል። እና ከማህፀን ጀምሮ የእግዚአብሔር እጅ እንደነበረበት አለ። ስሙ የአብ ስራ የሚባለው ሲወለድም የአብ ስራ ብለን ስሙን የጠራነው ለዛ ነው። እና አሁን እግዚአብሔር በሚገርም ሁኔታ ዩኒቨርሲቲ ይማራል፣ እዚህ ያገለግላል። በጣም የእግዚአብሔር እጅ እናይበታለን፣ እንደነቃለን። የተዘራ ዘር ይበላል፣ የትም አይወድቅም። እግዚአብሔር ታማኝ አምላክ ስለሆነ ስለዚህ ስለ ትውልድ አጠንክሬ ላበረታታችሁ ፈልጋለሁ። እናቶች ስለ ልጆቻችሁ ጸልዩ። እግዚአብሔር ይጠብቃችኋል ከየትኛውም ክፉ ነገር፣ ከየትኛውም እግዚአብሔር ብርቱ አምላክ ስለሆነ ስለዚህ በዚህ ጉዳይ ላበረታታችሁ ፈልጋለሁ። እንግዲህ ወደ ርዕሴ ልግባ። እንግዲህ ልቤ ውስጥ የሞላው አይዶን ነው። እንግዲህ ሁላችሁ በጌታ ቤት እንደቆያችሁ አስባለሁ። ብዙ ከእግዚአብሔር ጋር ምናልባት እንደ ማሳሰቢያ ሊሆን ይችላል፣ እንደ ካይንድ ኦፍ ሪማይንደር የሚሆን ይመስለኛል። እና እግዚአብሔር ብቻ ይመለክ በሚል ርዕስ ነው ላካፍላችሁ ያሰብኩት። እንግዲህ እግዚአብሔር እያመለካችሁ እንደሆነ አውቃለሁ፣ ግን የበለጠ ምናልባት ኢንቴንሽናል ሆነን በጣም እንድናስበው ምን ማለት ነው የሚለው ነገር በደንብ እንድናየው ፈልጋለሁ። ሁላችንም እንግዲህ ብዙ ዘመን ያገለገላችሁ ወገኖች እንዳላችሁ አውቃለሁ። ያው ትኖራላችሁ ብዬ አስባለሁ። ግን ደግሞ እግዚአብሔር በየጊዜው እግዚአብሔር ቃል ሁሉ ጊዜ አዲስ ነው እና በተለየ መልኩ እግዚአብሔር ለልባችን እንደሚናገረን አምናለሁ። እግዚአብሔር ብቻ ነው። አሜን። አምላክ እግዚአብሔር ብቻ፣ ሌላ አምላክ የለም። አንድ ብቻ ሰማይ ምድር የሰራ አምላክ እግዚአብሔር አንድ ብቻ፣ ብቻውን የሚመለከው ሃሌሉያ፣ ብቻውን የሚሰገድለት ሃሌሉያ፣ ዘላለማዊ የሆነ የማይለወጥ ሕያው የሆነ ጌታ የእግዚአብሔር ስም የተባረከ ነው። በጣም ከመጽሐፍ ቅዱስ ውስጥ ከሚገርመኝ ክፍል ዮናስ እግዚአብሔር ልኮት ቆብሎ እየሄደ እያለ ማነው ከየት ነው የመጣው ሲባል እኔ ዕብራዊ ነኝ፣ ሰማይና ምድርን የፈጠረውን እግዚአብሔር ምን አደርጋለሁ? አመልካለሁ። ምንም ቢኮበልል ምንም እንኳን የኮበለለ ከእግዚአብሔር ሀሳብ የራቀ ቢሆን ግን የማመልከው ማን ነው? ሰማይና ምድርን የፈጠረ ባህርን የፈጠረ እግዚአብሔርን አመልካለሁ። ያ አምላክ እሱ ብቻ አምላክ የትም ቢሆን እግዚአብሔር የተባረከ ይሁን። አጭር ጸሎት እንጸልያለን። ልባችን እግዚአብሔር እንዲከፍትልን እንዳልኳችሁ ሪማይንደር ነው የሚሆነው። አታውቁትም ብዬ አይደለም፣ ግን እግዚአብሔር ሊያሳስበን እንደፈለገ አስባለሁ። ለሁላችን በዚህ ከሰዓት በኋላ እግዚአብሔር በዚህ ቃል ምን ይለን ይሆን? ልባችን ክፍትና ያው ልባችን የተከፈተውን ያህል ነው እግዚአብሔር ቃል ስንከፍት ፈቃደኞች ስንሆን ነው እግዚአብሔር ቃል የሚሰራውና ሁለት አፍ ካለው ሰይፍ ይልቅ እጅግ የተሳለ ነው እንደሚል ቃሉ ስለሚሰራ በትህትና ከሆን እግዚአብሔር ለመቀበል ከተዘጋጀን የእግዚአብሔር ቃል በኃይል ይፈሳል። ሃሌሉያ ቸቶ ፓስቲ ራማዲናማይ ሃሌሉያ ድንጋይን ይሰብራል። ድንጋይ የሆነውን ልብ እግዚአብሔር ምን ያደርገዋል? ይሰብራል። ሃሌሉያ ሃሌሉያ ሻፖራ ማስቴክራ ባህዱና ስቴክራ ራጀነ ሃሌሉያ ቃሉ ብርቱ ነው፣ ሁለት አፍ ካለው ሰይፍ ይልቅ የተሳለ በሁለቱም በኩል ይቆርጣል። ሃሌሉያ ሼባ ካንቶሮቦሳ ፕራቲና አክራባዶናስ መንፈስ ቅዱስ እንዲያገለግለን የእግዚአብሔር ቃል በኃይል ወደ እኛ እንዲመጣ ልባችንን እንከፍታለን። እግዚአብሔር ቅዱስ አምላክ እናመሰግናለን። ይህ የተወደደ ጊዜ ሰጠን አንተ ነህ፣ እናመሰግናለን። ከታላቅ ምሕረት የተነሳ ከታላቅ ፍቅር የተነሳ እግዚአብሔር በዚህ ያለን ወንድሞቼ፣ እህቶቼ፣ ወገኖቼ በዚህ ያለን ያልጠፋነው ከእግዚአብሔር ምሕረት የተነሳ ርኅራኄውን አያልቅም፣ ማለዳ ማለዳ አዲስ ነው፣ ታማኝነቱ ብዙ ነው። ከእግዚአብሔር ታማኝነት የተነሳ ከእግዚአብሔር መልካምነት የተነሳ ሃሌሉያ ከእግዚአብሔር ታላቅ ምሕረት የተነሳ በዚህ ቆመናል፣ በዚህ እናገለግላለን፣ በዚህ እንወጣለን፣ በዚህ እንገባለን።
በእግዚአብሔር መልካምነት ምክንያት የእግዚአብሔር በጎነት ስለበዛልን ወገኖች ያልጠፋነው ከእግዚአብሔር ምሕረት የተነሳ ሃሌሉያ! ያልጠፋነው ከእግዚአብሔር ምሕረት የተነሳ ነው። ሃሌሉያ! ከእግዚአብሔር ምሕረት የተነሳ ከማናችንም ጽድቅ አይደለም፣ ከማናችንም በጎ ስራ አይደለም፣ ከእግዚአብሔር ግን ታላቅ ምሕረት የተነሳ ሃሌሉያ! ሃሌሉያ! ከእግዚአብሔር ታላቅ ምሕረት የተነሳ የቆምነው በሕይወት የኖርነው። ሃሌሉያ! የእግዚአብሔር ስም የተባረከ ይሁን። ጌታ ሆይ እናመሰግናለን። ለምሕረትህ እግዚአብሔር ሆይ እውቅና እንሰጣለን። ለምሕረትህ እውቅና እንሰጣለን። ሃሌሉያ! ለምሕረትህ እውቅና እንሰጣለን። እግዚአብሔር ለታላቅ ምሕረትህ እግዚአብሔር ሆይ እውቅና እንሰጣለን። ምሕረት ስለበዛለን በዚህ ቆመናል። ምሕረት ስለበዛለን በሕይወት ኖረናል። ምሕረት ስለበዛለን ወጥተን ገብተናል። ምሕረት ስለበዛለን እግዚአብሔር ሆይ ሃሌሉያ! ባለ ማዕረግ አድርገናል። በልጆች ባርከናል። እናመሰግናለን፣ እናከብራለን። ዝቅ እንዳለን በፊት መንፈስ ቅዱስ አገልግለን፣ መንፈስ ቅዱስ ተናገረን። ጊዜውን አንተ ተረከብ። ለስምህ ክብር ይሁን። ከፍ ከፍ በል። ጉባኤውን ለታመንከው ለአንተ አደራ ሰጠው። ማንኛውም የክፋት እጅ በክርስቶስ ኢየሱስ ስም የታሰረ ነው። መልካምነት ብቻ በመካከላችን ይሆን። ክብሩ ላንተ ይሁን፣ ምስጋና ላንተ ይሁን፣ አምልኮና ስግደት ላንተ ይሁን። እኛ ዝቅ ዝቅ ብለን አንተ ከፍ በል። ተባረክ በጌታ በኢየሱስ ስም አሜን። የጌታ ስም የተባረከ ይሁን። ጥቂት ጊዜ ነው ቆየው። እንደ መግቢያ ያስኩት ጥቅስ ምናልባት ታውቁታላችሁ ብዬ አስባለሁ። በመዝሙረ ዳዊት 118 ላይ ቁጥር 27 ላይ እንደዚህ ይላል። ይሄ ቃል ጌታን የተቀበልኩት ዛሬ 39-40 ዓመት አካባቢ ነው እና ትንሽ ወጣት ሆኜ ይሄ ቃል ገጠር አካባቢ ነበርና ጌታን የተቀበልኩትና እዛ ሆኜ ነው የተገለጠልኝ እና ከዛ ጊዜ ጀምሮ ልቤ ውስጥ አለ። በመዝሙር 118 ቁጥር 27 ላይ እንደዚህ ይላል። እግዚአብሔር አምላክ ነው ለእኛም በራልን። እግዚአብሔር ምንድን ነው? አምላክ ነው፣ ለእኛም በራልን። ትልቅ ነገር ጌታ ኢየሱስ ክርስቶስ ከደቀ መዛሙርት ጋር ሲናገር ለእናንተ የእግዚአብሔር መንግስት ምስጢር ማወቅ ምን ይሆንላችኋል? ተሰጥቷችኋል። እግዚአብሔር አምላክ ነው ለእኛም በራልን። የእግዚአብሔር አምላክነት ሲበራልን፣ የእግዚአብሔር አምላክነት በትክክል ሲገባ ብዙ ነገራችንን ይለወጣል። ይሄ ቃል እንዳልኳቸው በጣም ገና ጌታ እንደተቀበልኩ እና ትዝ ይለኛል። ገጠር ውስጥ ነው የነበርኩትና እዛ መዝሙር እየዘመርኩ ከጌታ ጋር ሆኜ እየዘመርኩ ይሄ ቃል ተገለጠልኝና እግዚአብሔር አምላክ ነው ለእኛም በራልን። እግዚአብሔር አምላክነቱ ሲበራልን በጨለማ የሄደ ሕዝብ ታላቅ ብርሃን አየ አይደለም የሚለው። ይሄ ብርሃን በእውነት ሲበራልን፣ በእውነት ሲገባ፣ የውስጥ ልባችን ሲከፈት፣ ለእግዚአብሔር ነገር ሲከፈትና የእግዚአብሔርን ፈቃድ፣ የእግዚአብሔርን ሀሳብ፣ የእግዚአብሔርን ታላቅነት፣ አምላክነቱ ሲገባ ከብዙ ነገር ጋር አንደራደር። ለተጠራንበት ለገባን እውነት ለመኖር ይችላል። የእግዚአብሔር ስም የተባረከ ነው። ጳውሎስ ሲናገር ምን አለ? እግዚአብሔር በተገለጠልኝ ጊዜ፣ እግዚአብሔር በተናገረኝ ጊዜ ከስጋና ከደም ጋር አልተማከርኩም፣ ነገር ግን ለተገለጠልኝ ላየሁት ለገባኝ ነገር ራሴን ሰጥተዋል። የእግዚአብሔር ስም የተባረከ ነው። አንዱ ትልቁ በዚህ ቀን እግዚአብሔር አምላክነት፣ የእግዚአብሔር ጌትነት፣ የእግዚአብሔር ንጉሥነት፣ የእግዚአብሔር የበላይነት ቅድም እንዳልኳቸው እየኮበለለው እንኳን የማመልከው አምላክ እኔ ዕብራዊ ነኝ፣ ሰማይንና ባህርን ምድርን የፈጠረውን አምላክ እናደርጋለሁ፣ አመልከዋለሁ፣ የእሱ ነኝ። የጌታ ስም የተባረከ ነው። በየትኛው ሁኔታ ውስጥ ብንሆን ይሄ ብርሃን ከበራለን፣ የእግዚአብሔር አምላክነት ከገባን ሃሌሉያ እናወራዋለን፣ እንናገረዋለን፣ እንኖረዋለን። በሕይወታችን የብርሃን ይቀጥላል። የጌታ ስም የተባረከ ነው። በምንም መልኩ የእግዚአብሔር አምላክነት በምንም ጋር ኮምፕሮማይዝድ እንሆናለን። መጽሐፍ ቅዱስ በደንብ አድርጎ ነው የሚናገር። እግዚአብሔር አምላክ መመለክ ይፈልጋል።
በሕይወታችን ላይ የትኛው ነገር ነው እግዚአብሔር በአምላክነቱ በእኛ ውስጥ እንዲሆን፣ እግዚአብሔር በአምላክነቱ ከእኛ ጋር እንዲሆን፣ እግዚአብሔር በአምላክነቱ በእኛ ቤት እንዲሆን፣ እግዚአብሔር በአምላክነቱ በእኛ ልብ እንዲሆን፣ እግዚአብሔር በአምላክነቱ በእኛ ነገር ላይ እንዲሆን እግዚአብሔር ይፈልጋል። አምላክ ነው እግዚአብሔር፣ አምላክ ነው የበረረ። ሃሌሉያ ሃሌሉያ። ጣዖት አይደለም እሱ፣ ሕያው አምላክ ነው፣ የሚሰራ አምላክ ነው። ሃሌሉያ የሚሰራ አምላክ ነው። ሃሌሉያ የሚሰራ ሃሌሉያ። ዳንኤል ትዝ ይላቸዋል። አብሮት የነበሩ በግዛቱ ላይ አብረው ይገዙ የነበሩ መሳፍንቶች ቀኑበት ይላል። ስለዚህ ሰበብ ይፈልጉበት ጀመር ይላል እና ሰበብ ግን አላገኙበትም። ከአምላኩ ሕግ በቀር ሌላ ሰበብ ምን አናገኝም። ስለዚህ አምላኩ ሕግ ብቻ ነው ልናገኘው የምንችለው ብለው ንጉሥ ጋር አዋጅ አሳውጀው ለ30 ቀን ማንም ሰው እንዳይሰግድ ለአምላኩ እንዳይሰግድ የሚል አዋጅ አሳውጀው። የሚሰግድ ከሆነ ወደ አንበሳ ወደ ተራራ አንበሳ ጉድጓድ ይጣላል። ከዛ አሳወጀው። እሱ ግን ቀድሞ ያደርግ እንደነበረ በቀን 3 ጊዜ በአምላኩ በእግዚአብሔር ፊት ተንበርክኮ ይጸልይ ነበር። እግዚአብሔር ያመሰግን። ሃሌሉያ የማይለወጥ አምላክ ነው። ሃሌሉያ በአዋጅ የሚሻር አምላክ አይደለም። ሃሌሉያ ምድራዊ አዋጅ እግዚአብሔር አምላክነትን አይሽረው። ከዛ በኋላ ትዝ ይላቸዋል ወስደው ንጉሥ ዳርዮስ በጣም እያዘነ ምንም ማድረግ ስላልቻለ በሜዶንና በፋሬስ ሕግ የሆነ ሕዝብ ስለሆነ ምንም ሊያደርግ አልቻለም። እነሱም በዚህ ጠማማ ልብ ነው ያደረጉትና ምን ሊያደርጓቸዋል? ሊያድኗቸው ብዙ ሌሊት አላደረም ነው ለመጽሐፍ ቅዱስ ተጨነቀ። እንዴት ይሄ ንጹሕ ሰው እንዴት ወደ አንበሳ ጉድጓድ እጥለዋለሁ ብለው ተጨነቀ። መጨረሻ ግን ምርጫ ስላልነበረው ዳንኤልን ጣለውና እንዲህ አለ። ተጨነቀ። ሌሊቱ ሁሉ አልተኛም። ጠዋት መጣና እንዲህ አለ። በማለዳ መጣ። ሁልጊዜ የምታመልከው አምላክ እግዚአብሔር ሊያድንህ ይችላል። ሃሌሉያ ሃሌሉያ ሃሌሉያ። ከዛ እሱ ምን አለ? አሁን አምላኬ መልአኩን ልኮ የአንበሶችን አፍ ምን አደረገ? ዘጋ። እነሱ ምን አደረጉ? አይጎዱንም። ሃሌሉያ። እግዚአብሔርን ካመለክን ከእግዚአብሔር ጋር ከሆን የእግዚአብሔር ወገን ከሆን ሃሌሉያ። እግዚአብሔር በኔ ላይ ካነገስኩት፣ በቤቴ ላይ ካነገስኩት፣ በትውልዴ ላይ ካነገስኩት የኔ ትውልድ አይበላም የኔ ትውልድ። ሃሌሉያ። ለምን? እግዚአብሔር አምላክ ነው። አይበላም፣ አንበሳ አይበላውም። ሃሌሉያ። የእናንተ ትውልድ አይበላም። ለእግዚአብሔር የተሰጠ ትውልድ አይበላም። እግዚአብሔር አምላኩ የሆነ ትውልድ አይበላም። አይበላንም። አውሬ ምንም የተራበ ቢሆን የኮናችኋል አይደለም። የተራበ አንበሳ ጉድጓድ ውስጥ መዳን አይቻልም። ግን እግዚአብሔር አለ። የምናመልከው አምላክ የአንበሳን አፍ ይዘጋል። የተራበን አንበሳ አፍ ይዘጋል። ሃሌሉያ። የአንበሶችን አፍ ዘጋ። አልጎድንም ማለት ሃሌሉያ። የሚያድን የሚታደግ አምላክ አለ። ሁልጊዜ የምናመልከው አምላክ፣ ሁልጊዜ በእኛ ላይ ያነገስነው አምላክ፣ ሁልጊዜ የምንሰግድለት አምላክ፣ ሁልጊዜ ወደ እሱ የምንጸልየው አምላክ ሃሌሉያ። የሚያድን የሚታደግ አምላክ ነው እሱ። ይገርመኛል። ሐማ አይሁድን ሊያጠፋ ስለፈለገ በመርዶክዮስ ምክንያት መርዶክዮስ ለምን አልሰገድክልኝም ብሎ መጽሐፍ አስቴር ላይ ታገኙታላችሁ። ክፉ በክፋት ወጣበት ሊያስገድል ፈለገ። በመርዶክዮስ ምክንያት አይሁድን ሁሉ ማጥፋት ፈለገ። አዋጅ አሳወጀ። የሚገርም ነው። በኋላ ትዝ ይላችኋል። መርዶክዮስ ወደ አስቴር ላከ። አስቴር ምናልባት ለዚህ ቀን እግዚአብሔር ለዚህ ቀን ወደ ንጉሥ እንድትገባ አድርጎሽ እንደሆነ ብለው በዚህ ነገር ላይ ጣልቃ ገባ። እሷ መጀመሪያ አካባቢ ትንሽ ፈራች እና ግን አስጠነቀቃት። ምናልባት አንቺ በንጉሥ ቤት ስላለው እድናለሁ ብለሽ አስበሽ ከሆነ እግዚአብሔር ግን ለአይሁድ መዳን ከሌላ ስፍራ ያደርጋል። አንቺና የአንቺ የሆነው ግን ጠፋላችሁ አላቸው። እና የሚገርመኝ ይሄ ቃል እዛ ትንቢት ላይ ተፈጽሞ አንቺ ዝም ብትይ ለአይሁድ ግን እግዚአብሔር መዳን ከሌላ ስፍራ ያደርጋል። ትዝ ይላችኋል። በኋላ ታዛ 3 ቀን ጸልያ ጾም ጸልያ ወደ ንጉሥ ገባች። እግዚአብሔር ሞገስ ሰጣት በንጉሥ ፊት። ከዛ በኋላ ግን ፕሮሰስ ተጀመረ። ትዝ ይላችኋል። ሐማ ወደ ግብዣ ጋበዘችው። ግን በድንገት ደግሞ ጠላት ሌላ መንገድ ፈለገ። ከእሷ ሊቀርብ ፈለገ። መርዶክዮስን ሊያጠፋ በሌሊት ተማከረና
በሌሊት ወጣና መስቀያ አዘጋጅቶ ከባለቤቱና ከሌሎቹ ሰዎች ጋር ተመካክሮ መርዶክዮስን በጠዋት ሊያሰቅል ሊወጣ አይፈለገም። እግዚአብሔር ግን በሌሊት ተገለጠ። ንጉሡን እንቅልፍ ነሳው ይላል። መዝገብ ተገላበጠ። ለካ ቀደም ብሎ ትልቅ ውለታ ነበር። እግዚአብሔር ነገሩን ገለበጠ። ሃሌሉያ! አስቴር ሳትደርስ በፊት እግዚአብሔር ደረሰ። ሃሌሉያ! መዳን ከሌላ ስፍራ ይሆናል ያለው ይሄ እኮ ነው። አስቴር አልደረሰችም፣ ገና ነች እሷ። የእሷ ድግስ ገና ሐማ መቅደም ፈለገ። እግዚአብሔር ግን ቀደመው። እግዚአብሔር ግን ቀደመው። ይገርማል። በሌሊት እንቅልፍ ነስቶት ከዛ መዝገብ ተገላበጠ። ይሄ ሁሉ ያልተደረገለት ሰው ማነው? መርዶክዮስ ነው ተባለ። ምን ይደረግለት ተባለ? የሚገርመኝ በጠዋት በሌሊት ተነስተው መርዶክዮስን ሊሰቅል ሐማ መጥቷል። ማን አለ ሲባል ምን ሊያደርግ? መርዶክዮስን ሊያሰቅል ንጉሥ ጠራውና ንጉሥ ያከብረው ዘንድ ለሚወደው ሃሌሉያ! ምርጥ የሆነውን ነገር ነው የተናገረው። ለማመስገን ለራሱ መስሎት ነገሩ ለካ ተገልብጧል። በንጉሥ ፈረስ ይቀመጥ። ሃሌሉያ! እግዚአብሔር ነገርን ይገለብጣል። ሃሌሉያ! እግዚአብሔር ነገርን ይገለብጣል። የጠላትን ክፉ ሀሳብ፣ የጠላትን ምክር እግዚአብሔር ይገለብጣል። ሃሌሉያ! ከዛ ክፍል ላይ በጣም ከሚገርመኝ እነ የሐማ ሚስትና እንዲሁ አብሮ የነበሩ ጠቢባን ነበሩ ይላልና እንዲህ አሉ። መርዶክዮስ ማነው ሐማ ተመልሶ ሲመጣ እንዴት ወክሎ ሲነግሩት ነገሩን ቀይሮ ከዛ ምን አለ? በፊቱ መውደቅ የጀመረለት መርዶክዮስ የአይሁድ ወገን የሆነ እንደሆነ ፈጽሞ ትወድቃለህ። ምን አታርገው? አንሸነፍም። የእግዚአብሔር ወገን የሆነ እግዚአብሔር የሚያመልክ ሰው አይሸነፍም። የፈለገ ጠላት ይምከር፣ የፈለገ ነገር ይበል፣ እግዚአብሔርን የሚያመልክ ሰው ሃሌሉያ! እግዚአብሔርን የሾመ ሰው፣ እግዚአብሔርን ያለገሰ ሰው አይሸነፍም። ሃሌሉያ! አይሸነፍም። አይበላም። እግዚአብሔር ስለሱ ይዋጋል። ሃሌሉያ! ይገርማል። መጽሐፍ ቅዱስ በዘጸአት ላይ ስታነቡ በእምነት ሙሴ አንድ ነገር ተናግሯል። ዛሬ የምታዩቸው ግብፃውያን ለዘላለም አሁን የሚያሳድዷችሁ ለ450 ዓመት የገዟችሁ ግብፃውያን ለዘላለም ላይገዟችሁ እግዚአብሔር ያሻግራችኋል። ሃሌሉያ! ይገርመኛል። እዛ እንዴት ነው ብዬ በኋላ በደንብ ሳነበው ለካ እግዚአብሔር ለዘላለም እንዳይገዟቸው ነው ያለው። ለዘላለም እንዳይገዟቸው ለ450 ባርነት የተገዙ ምክንያቱም ከ450 ዓመት በፊት ለአብርሃም እግዚአብሔር ሲጠራው ቃል ኪዳን ገብቶለታል። ለ400 ዓመት በባርነት ይሆናል፣ ነገር ግን ከዛ በበረታች እጅ አወጣቸዋለሁ አለ እግዚአብሔር። የእግዚአብሔር ቃል ይፈጸም ዘንድ ግድ ነው። ለዘላለም አጥቷቸው ለዘላለም። እኔ ገርሞኛል። እዛ ክፍል ላይ ስታነቡ ፈርዖን ልቡን አደንድኖ ሰራዊትን ይዞ ምርጥ የተባሉ ሰራዊቶችን ይዞ ነው መጨረሻ እንደምታውቁት 10 ተአምራት ከተደረገ በኋላ የለቀቃቸው። አሁንም ግን ልቡ ደነደነ ይላል። ተከተላቸው። እግዚአብሔር ግን በባህር ሊያሰጥማቸው ስለፈለገ እና የጨከኑ በጣም ብርቱ የተባሉት ናቸው የተከተሉ እና ባከ እንደዛ ከመጡ ከተከተሉ ሰራዊቶች ክፍሉ ስታዩ የተወሰኑት ተመልሰዋል። ግን በጣም ብርቱ ነው፣ በጣም የታበዩ አቅም አለን ችሎታ ያለን ያሉት ግን ገቡ። እግዚአብሔር ግን ባህሩ ገለበጠባቸው። ለዘላለም ላይከተሏቸው፣ ለዘላለም ላያቸው እግዚአብሔር ዘጋ። ሃሌሉያ! ዋስቶ ፕራቲና ለዘላለም ይዘጋል። የተከተሉን ጠላቶቻችን ዘላለም እንዳያዩ፣ ለዘላለም እንዳይከተሉ፣ ለዘላለም የእኛን ነገር እንዳይዙ እግዚአብሔር ይዘጋባቸዋል። ሃሌሉያ! ይዘጋባቸዋል። ለአንዳንዶቻችሁ መልእክት ነው። እግዚአብሔር ለዘላለም እንዳይከተሏችሁ ጠላቶቻችሁን ይመታቸው፣ ያዋርዳቸዋል። ሃሌሉያ! ጠላትሽን እመታለሁ። አንቺ ትልፍተችሽን ስቅድጋር አንቺ ልሽን ደጋር ጌታ ጠላትሽን ለዘላለም ላይከተልሽ። ሃሌሉያ! ላይከተልሽ አንቺና ቤትሽን ላይከተል። ሃሌሉያ! አንቺ የሆነው ነገር ላይከተል ለዘላለም እመታዋለሁ ነው የሚለው ጌታ። ለዘላለም ይመታል፣ ላይከተልሽ። ሃሌሉያ! በአንቺና በጠላትሽ መካከል እግዚአብሔር ድንበር አድርጓል።
ድንበር አድርጓል። ላልፍ ከዚህ በኋላ ላይዝሽ፣ ላይከተልሽ፣ ያንቺን ነገር ላይዝ እግዚአብሔር ድንበርን አድርጌያለሁ ይላል። ሃሌሉያ ሳፕሮቲና አክራፖስት አክራባጂና ኢየሱስ ጌታ ነው። ይመታቸዋል እግዚአብሔር። ሃሌሉያ ለዘላለም ሃሌሉያ። አንዳንድ ጊዜ ልቡ ይደነድናል። በዘጸአት ምዕራፍ 5 ላይ ስታነቡ ፈርዖን በጣም በትዕቢት ተናገረ። ሙሴና አሮን መጥተው ሕዝቤን ያገለግለኝ ዘንድ በምድረ በዳ በዓልን ያደርግልኝ ዘንድ ልቀቅልኛል። ምን አሉ እነሱ? ፈርዖን ምን አላቸው? እስራኤልን ይለቅ ዘንድ እንደገና እግዚአብሔር ምን አላ? አላውቅም እስራኤልን ይለቅማል። ግን እግዚአብሔር ማን እንደሆነ እስኪያውቅ ድረስ ሃሌሉያ እስከ መጨረሻ ድረስ እግዚአብሔር ይዋጋል። እግዚአብሔር ይዋጋል። ብቻ እናንተ ከእግዚአብሔር ጋር ብቻ እግዚአብሔርን አምልኩ፣ ብቻ እግዚአብሔርን አንግሱት። ሃሌሉያ በየትኛው ጉዳያችሁ ማለት ነው። ጌታ ይታመን። የእግዚአብሔር ስም የተባረከ ነው። በፍጹም ልብ መጽሐፍ ቅዱስ በደንብ ጌታ ኢየሱስ ክርስቶስን የደገመልን ብሉይ ኪዳን የሚለን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል እግዚአብሔር አምላክን ውደድ። ቀጥሎ ሁለተኛው ትእዛዝ ነው ባልንጀራህን እንደ ራስህ ውደድ። በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል እግዚአብሔር አምላክን ውደድ። ምንም ነገር አይግባ አንተና በሱ መካከል ምንም ነገር። አንድ በጣም ከሚገርመኝ ነገር በዚህ ምድር ላይ ከሚደረጉ ሁለት ነገሮችን በጣም የሚያመሳስል ነገር ሰው ሁሉ ማለት ነው። አንዱ የመጀመሪያው ነገር የሚገርመኝ ነገር ሁሉ ሰው ራቆቱን ይመጣል። የሆነ ወርቅ ይዞ የሚመጣ ሰው አለ? ማንም። አሁን ፈረንጅ በሉት፣ አበሻ በሉት፣ ሀብታም በሉት፣ ድሃ በሉት፣ ቢሊዮነር በሉት ራቆቱን ከእናቱ ማፀን የመጣ ሰው ፈልጉ እስኪ አለ። አንድ ሰው የሆነ ነገር ይዞ የመጣ ራቆቱን በማፀን 9 ወር ተጠንሶ ቆይቶ ራቆቱን የመጣ ሰው ድሃም ቢሆን ሀብታምም ቢሆን ዛሬ ቢሊዮነር ቢሆን ዛሬ በጣም ትልቅ ጥበብ ላይ እውቀት አለኝ የሚል ሰው ቢሆን የትኛው ነገር ቢሆን ራቆቱን የመጣ ሰው በጣም ዴሊኬት የሆነ ኔቸር ኤኒታይም ሲጸነስ በጽንሱ እንደምታውቁት በጣም ትንሽ ነው። በማይክሮስኮፕ የሚታይ ያ ጽንስ 9 ወር ሆኖ ኦርጋኑን ሁሉ ፎርም አድርጎ እና ያንን ደግሞ ሲወለድ ኤኒታይም ሊጠፋ የሚችል ዴሊኬት የሆነ ነገር እግዚአብሔር ግን ስለሚጠብቀን ከማህፀን ጀምሮ የሚጠብቀን እግዚአብሔር ያ ከማህፀን የተጸነሰው እግዚአብሔር በደንብ በእግዚአብሔር ቸርነት ፎርምድ ሆኖ ይወለዳል። ራቆቱን ይመጣል። እኔ እሱ ብቻ ይገርም ራቆቱን ደግሞ ይመለሳል። ራቆቱን እየሆነ የሚተራቁት ራቆቴን ወደዚህ ምድር መጣ፣ ራቆቴን ደግሞ መለሳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም የተባረከ ይሁን። እንዴት እግዚአብሔር ጋር ስንፍና እናገራለን? ራቆቴን የመጣ ራቆቴን ይመለሳል። በእናንተና በእግዚአብሔር መካከል ምንም ነገር አለ። ራቆታችሁን የመጣችሁ ራቆታችሁን ብትሄዱ በኋላ የመጣ ነገር ሀብት ቢሆን እውቀት ቢሆን ልጅም ቢሆን ባልም ሚስትም ብትሆን ሁሉ እግዚአብሔር የተቀበልነው እንዴት በእኛና በእግዚአብሔር መካከል ይገባል? ምንም ነገር አምላክ ብቻ አንዱ የሚመለክ አምላክ ብቻ ምንም ነገር አይገባም። ሻክሮፖስ እሱ ብቻ ነው አምላክ፣ እሱ ብቻ ነው አምላክ የሚመለክ የሚሰገድለት በእኛ ላይ ሊነግስ የሚገባው በእኛ ላይ የበላይ ሊሆን የሚገባው ሃሌሉያ የበላይ ሊሆን የሚገባው በየትኛው ነገር ሁለቴን ነው። አትፍሩ፣ እግዚአብሔርን ታምኑት። እንዴት ነው? ስለ ልጆቻችሁ ቢሆን ስለ ሚስት ወይም ስለ ባሎቻችሁ ቢሆን እግዚአብሔር ስለሰጣችሁ ነገር በእግዚአብሔር ላይ ታምኑ፣ በእግዚአብሔር ላይ ተደገፉ። ከእግዚአብሔር የተቀበልነው ነው። ያለ እግዚአብሔር ፈቃድ አንድ ነገር እንኳን አይሆንም። የእናንተ ጸጉራችሁ እንኳን የተፈጠረው አይደለም። ጸጉራችን እንኳን እግዚአብሔር የሰጠን ልጆቻችን እንኳን ከእግዚአብሔር የተቀበልነው ባልና ሚስቶቻችን አይደለም። ሁሉ ነገር ከእግዚአብሔር ተቀበልነው። እኛ የእግዚአብሔር ነን። ሃሌሉያ አምላክ እሱ ብቻ ሁልጊዜ የምናመልከው አምላክ የሚያድነን የሚታደገን ሃሌሉያ ከየትኛው ነገር ማለት ከየትኛው ነገር በየትኛው ጊዜ ለእግዚአብሔር የሰጠነው ነገር ታማኝ ነው። ሃሌሉያ ምንም አያስፈራም። እግዚአብሔር የታመነ ስለሆነ የጌታ ስም የተባረከ ይሁን። መጽሐፍ ቅዱስ ውስጥ በ2
3 ላይ ስለ ኢዮስያስ ሲናገር ይህ በፍጹም ኃይል መውደድ ይቻላል ወይ ብዬ ሳስብ ለካ ይቻላል። መጽሐፍ ቅዱስ የቻሉ ሰዎችን ይነግረናል። እንደ ምሳሌ የተጻፈልን ማለት ነው። በሁለተኛ ነገሥት ምዕራፍ 23 ላይ እናነበዋለን። እንደዚህ የሚል ቃል አለ። 23 ቁጥር 25 ላይ እንደዚህ ይላል፣ እንደ ሙሴ ሕግ ሁሉ በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም ኃይሉ ወደ እግዚአብሔር የተመለሰ እንደ እርሱ ያለ ንጉሥ ከእርሱ አስቀድሞ አልነበረም፣ እንደ እርሱ ያለ ንጉሥ ከእርሱ በኋላ አልተነሳም ይላል። ስለ ኢዮስያስ ነው። እንደ ሙሴ ሕግም ሁሉ በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም ኃይሉ ወደ እግዚአብሔር የተመለሰ እንደ እርሱ ያለ ንጉሥ ከእርሱ አስቀድሞ አልነበረም፣ እንደ እርሱ ያለ ንጉሥ የለም ይላል። እና የሚደንቀኝ ክፍል ከእሱ ቀደም ብላችሁ ስታነቡ ከቁጥር ምዕራፍ 22 ላይ ደግሞ እንደዚህ ይላል። ምዕራፍ 22 ቁጥር 2 ላይ እንደዚህ ይላል፣ በእግዚአብሔር ፊት ቅን ነገር አደረገ፣ በአባቱም በዳዊት መንገድ ሁሉ ሄደ፣ ቀኝም ግራም አለ። ቀኝም ግራም አለ። በእግዚአብሔር ፊት ቅን ነገር አደረገ፣ በአባቱም በዳዊት መንገድ ሁሉ ሄደ፣ ቀኝም ግራም አለ። በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም ኃይሉ እግዚአብሔር ነው አለ። አንድ በጣም የሚገርም ነገር ወደ መጨረሻ ላይ በዚሁ ምዕራፍ ላይ ቁጥር 20 ላይ ስታደርጉ የሚገርም። ስለዚህም ደግሞ ወደ አባቶቹ እሰበስብሃለሁ፣ በሰላምም ወደ መቃብር ትሰበስባለህ፣ በዚህም ስፍራ የሚመጣውን ክፉ ነገር ዓይኖች ያያሉ። ይህንም ለንጉሥ እግዚአብሔር ስለሚወደው በምድር ላይ የሚመጣውን ክፋት እንዳይ ቀድሞ እግዚአብሔር ወሰነ፣ በሰላም አስቀመጠ። እግዚአብሔር የሚያመልክ ለእግዚአብሔር የተሰጠ እግዚአብሔር ከብዙ ክፋት እግዚአብሔር ይጠብቃል። እግዚአብሔር ታማኝ ነው። ሁለቴን ነው ብላችሁ እግዚአብሔር ታማኝ ነው። እንግዲህ አንዳንዶቻችሁ ወደ ልቤ የመጣ ምስክርነት ዛሬ ግን በሁለት ጊዜ አንዱ በኮሮና ጊዜ ኮሮና ታምሜ ነበር፣ እዛው ቤት ማለት ነው። 1 ሳምንት አካባቢ ነው። በጣም ሲሪየስ ኦክሲጅን ማጥሮ ነበርና እና አይደል ነበር በአምቡላንስ ከቤት ወደ ሆስፒታል የሄድኩትና ሆስፒታል ገብቼ እኔ ገርመኛልና አይ ዋስ ሶ ፒስፉል። በጣም ኦክሲጅን አጥሮኛል፣ በጣም ፔን አለኝ፣ ግን በጣም ሰላም አለኝ። የሚገርም እኮ ነው። ሆስፒታል ስገባ ውስጤ በጣም ደስታ ይፈለጋል። የታመመ ሰው ሳይሆን በጣም በእንትን የሚኖር ሰው ይመስላል። እኔ ይገርመኛል። እና 1 ሳምንት ነው ሆስፒታል ቆየ። በጣም በደስታ መዝሙር ውስጤ እየፈሰሰ እግዚአብሔርን እያመለኩ እግዚአብሔርን ምንም እንደማይሆን ይሰማኝ ነበር። ግን አንደኛው ማለት ሁለት ተቃራኒ ነገር ነው። ማየው ፊዚካሊ የሚሆነው ነገር ሌላ፣ ውስጤ የሚለው ሌላ። ለምንድን ነው ብዬ ሳስብ ምንም ሌላ ነገር የለም። ጌታ ከኔ ጋር ስለነበረ፣ ጌታ ከኔ ጋር ስለነበረ። ሁለተኛው ደግሞ አይ ቲንክ 3 ዓመት አካባቢ ይመስለኛል እና ለመጀመሪያ ጊዜ በህይወቴ ሜጀር ኦፕራሲዮን የሆንኩት ያ ጊዜ ነው እና እንደዚሁ አንድ ድንገተኛ የሆነ ገጠመኝና ኦፕራሲዮን መሆን ነበረብኝና ከዛ በእግዚአብሔር ተጸለየ። በጣም ልቤ ተጠበቀ። እንትኑ በህመሙ ግን ከባድ ነው። ምናልባትም ልሞት የሚችልበት ህመም ነበር። ሲሪየስ የሆነ ህመም ነው እና የጸለይኩ እግዚአብሔር አንድ ቃል ተናገረ። በኢሳያስ 43 ላይ እንደዚህ ይላል፣ ቁጥር 1 ላይ እንደዚህ ይላል፣ አሁንም ያዕቆብን የፈጠረ እስራኤልን የሰራ እግዚአብሔር እንዲህ ይላል፣ ተቤዥቼሃለሁና አትፍራ፣ በስምህ ጠርቼሃለሁና አንተ ማለት እግዚአብሔር የኔ ነህ ካለ ምን ያሰራል? በስም ጠርቼሃለሁ፣ ተቤዥቼሃለሁ፣ አንተ ማለት የኔ በቃ ማንም አይደለም። ሁለቴ ደምዳል በጣም ልብ ያረፈ በጌታ። ከዛ እንደውም በኤርምያስ 18 ላይ ልክ የሸክላ ሰሪ ምሳሌ፣ ሸክላ ሰሪ በሸክላ ሰሪ ላይ ሸክላው ላይ እንደፈለገ እንደያለ ቢበላሽበት መልሶ ምን ያደርገዋል? ይሰራል። እንደወደደ ያለው ጌታ እንደዛ ላይ የተበላሸው ነገር እኔ እሰራዋለሁ። አሜን። እሰራዋለሁ። ይሰራል ይችላል። እግዚአብሔር የተበላሽ ቀድም አልኳችሁ ከማህፀን ጀምሮ ይፈጠራል እሱ። ስለዚህ መስራት ይችላል እና በጣም ልቤ ተጠበቀ። ከባድ ነበር እንዳልኳችሁ
ሆስፒታል ገብቼ 3 ቀን ከአንጀት ጋር የተያዘ ስለነበረ 3 ቀን ያለ ምግብ መቆየት ነበረብኝ ለዝግጅቱ ማለት ነው። በፈሳሽ ብቻ መቆየትና ማታ ባይዞ ባለሁበት ቸርች ኤኳር ዘምራለሁ እና እዚያ ኤኳር መዝሙሮች በጣም ቀደም ብለን ስንዘምራቸው የነበሩ መዝሙሮች ሌሊት 8 ሰዓት ላይ ምናምን ይፈሳሉ ውስጥ ይገርም የሚያበረቱ አንድ መዝሙር ኃይላችን ነው ጌታ ጉልበታችን አሻችን ነው ኢየሱስ ምርኩዛችን በእርሱ ታምነን እንኖራለን የሚል ኃይል ይፈሳል። ኃይላችን ነው ጌታ ምርኩዛችን በችግር ጊዜ የሚደርስልን እና ይፈስ ነበር እና መጨረሻው አይ ቲንክ እንደ ጠዋት ኦፕራሲዮን ልገባ ሌት 8 ሰዓት አካባቢ መስሎ በጣም በኃይለኛው ውስጥ የፈስ ነበር እና በጣም ክሬድ ሆንኩ። ኦነስቲ ልማት በጣም ፒስፉል እና በጣም ትዝ ከሚለኝ ወደ ኦፕራሲዮን ክፍል እንግዲህ ምናልባት እንደዚ አይነት ኤክስፔሪንስ ያላችሁ ሰዎች ሊኖሩ ትችላላችሁ። ወደ ኮሪያ ሆስፒታል ነበር ኦፕራሲዮን ሆንኩትና ወደ እንግዲህ ባለቤቴም አብሮኝ የነበሩ ሰዎች ትቻቸው ሄድኩኝ። ምንድነው የኦፕራሲዮን ጓን ነገር ለብሼ በቃ ማንም አሁን ሊከተለኛቸው የሚከተል እግዚአብሔር ብቻ። ሃሌሉያ! አብሮኝ የሚከተለኝ እግዚአብሔር ብቻ። የምትቀርቧቸው ሰዎች ላይ ይከተሏችሁ ይከለከላል። አደርሱ እግዚአብሔር ግን ከእናንተ ጋር ማይከለከል ሐኪሞችን ማይከለክሉ። ከዛ አብሮኝ ገባ። እውነቴን ነው የምላችሁ ወደ ኦፕራሲዮን ክፍል ስገባ ቀደም ብሎ የገቡ ኦፕራሲዮን የሚሆኑ ሰዎች ነበር። ዌይቲንግ ክፍል በጣም ቀዝቃዛ ክፍል ዌይቲንግ ክፍል በእንትን አድርገውኝ እዛ ተኝቻለሁ። ለካ ጨለማ ነው እና በጣም ብርድ አለ ቀዝቃዛ። ለካ እንቅልፍ ይዞ ሄዳ ከፊት እኮ ኦፕራሲዮን ሲሆን እውነቴን ነው የምላችሁ ወደ 30 ደቂቃ እስከ 1 ሰዓት ይመስለኛል የጠበቁትና እኔ ተኝቻለሁ። በኋላ ለካ ተራይ ሲደርስ የሚወስዱኝ ሲመጡ ቢጠሩኝም አልሰማቸውም። እኔ ተኝቻለሁ። በኋላ በደንብ አድርጎ ቀሰቀሰኝና እዚህ ትለኛለህ እንዲ ለካ ይተኛል እና ምን ያለኝ እሱ ለካ ቀድማ አንተ እኮ ኦልሬዲ እንትን ምንድን ነው አነስቴዥያ ወስደሃል። ገና አነስቴዥያ አልተሰጠኝም፣ ግን ኦልሬዲ አነስቴዥያ ወስጃለሁ። እና ምን ማለት ነው? እግዚአብሔር ከእናንተ ጋር ሲሆን የእግዚአብሔር ስራ መጽሐፍ ቅዱስ ሰላሜን እተውላችኋለሁ ሰላሜን እሰጣችኋለሁ። እኔ የምሰጠው ሰላም ግን ዓለም እንደሚሰጠው የምትጨነቁበት፣ የምትፈሩበት፣ የምትደነግጡበት ውስጥ እግዚአብሔር ግን ሰላም ውስጣችሁ ማይከለከል ሰላም፣ ከሁኔታ ጋር የተያዘ ሰማያዊ የሆነ ሰላም። ሃሌሉያ! ማንም የማይከለክለው ሰላም፣ ሁኔታ የማይከለክለው፣ የእናንተ ሁኔታ የማይከለክለው። በጣም ይገርመኛል። ጨለማ ውስጥ ቀዝቃዛ ውስጥ ከፊት ኦፕራሲዮን ልትሆኑ እግዚአብሔር ግን ከእናንተ ጋር ሲሆን ሰላም ውስጣችሁ ይፈሳል። እግዚአብሔር ታላቅ ነው እና እግዚአብሔር የእግዚአብሔር አብሮነት የእግዚአብሔር አምላክነት ሁልጊዜ የምታመልከው አምላክ ከአንበሶች አፍ ሊያድን ይችላል። ስለ አሁን እግዚአብሔር መልአኩ ልኮ የአንበሶችን አፍ ይዘጋል። እግዚአብሔር የክፎችን አፍ ይዘጋል። የክፎችን አፍ ይዘጋል። እግዚአብሔር ሁልጊዜ የምናመልከው አምላክ ከእኛ ጋር ይቆማል። የእግዚአብሔር ስም የተባረከ ይሁን። እግዚአብሔር ታማኝ አምላክ። ኦኬ፣ ሰዓት ሄደዋል። ትንሽ ነገር 1-3 ነጥቦችን አጠር አድርጌ ልናገርና መጨረስ ሄድ ነው ቢና ሰዓት ለካ ሄደዋል። እግዚአብሔር አምላክነት በትክክል ሲበራል ኮምፕሮማይዝ ማናል ከምንም ጋር ማናቸው ውስጥ ይሆናቸው። የመጀመሪያውና በጣም ወሳኝ ነገር እግዚአብሔር አምላክነት ሲገባ እግዚአብሔር በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ኃይላችን እግዚአብሔር እንወደዋለን። ትወዱታላችሁ፣ ወዳጅ ታደርጉታላችሁ። ሲገባችሁ ሲበራላችሁ ምንም ነገር ምንም ከምንም በላይ እግዚአብሔር በእናንተ ላይ ንጉሥ ይሆናል። እናንተ በእናንተ ላይ እግዚአብሔር ትሾሙታላችሁ። እግዚአብሔር አለቃ ይሆናል። እግዚአብሔር በእናንተ ላይ ንጉሥ ይሆናል። ቀደም መዘምራን ሲዘምሩት ነበር። የክብር ንጉሥ በእናንተ ላይ ሲገባ ሲሾም፣ ሃሌሉያ! ቦታ
ሲያገኝ በልባችሁ ላይ ሲነግስ በፍጹም ልባችን ለእሱ ስንሆን ለእግዚአብሔር ብቻ ስንገዛ እሱን ስናመልክ እግዚአብሔር አካሄዳችን ከእግዚአብሔር ጋር ስናረግ ወዳጅ ስናረግ በኑሯችን ቅድም እንዳልኳችሁ የተለያየ ኤክስኪውዝ ልንሰጥ እንችላለን። የሚገርመኝ ዳንኤል እንደምታውቁት በትልቅ ፖዚሽን ያለው በመንግስት ባለስልጣን ምናልባትም በአሁኑ አጠራር ጠቅላይ ሚኒስትር ኦር በዛ ሌቭል ያለ ሰው ትልቅ ቢዚ የሆነ ሰው ግን መጽሐፍ ቅዱስ የሚነግረን ቀድሞ ያደርግ እንደነበረ ነው። በየቀኑ ስንት ጊዜ? 3 ጊዜ በአምላኩ በእግዚአብሔር ፊት ተንበርክኮ ያመሰግን ነበር። ቢዚ ነኝ የሚል ነገር የለም። እውነቴን ነው ብላችሁ ከእግዚአብሔር ከወዳጅ አንድ ምሳሌ ልስጣችሁ። ከእናንተ እስኪ አንድ ጊዜ አስቡ። በጣም የምትወዱትን ሰው አስቡ እስኪ። ብዙ ሰዎች ልትወዱ ትችላላችሁ። በጣም የምትወዷቸው ከነዛ ውስጥ አንዱን አስቡ። የፍቅራችሁ መመዘኛው አንዱ የምትወዱት በጣም የምትወዱት ሰው ምንድን ነው የምታደርጉት? ከስጦታ በላይ መጀመሪያ ነገር ከእናንተ ጋር እንዲሆን የምትፈልጉት አይደለም? እንዲርቃችሁ አትፈልጉም አይደል? ልጆች ቢሆኑ ባል ሚስት ቢሆን ወይ ሌላም ሰው ሊሆን ይችላል፣ አባትና ሊሆን ይችላል። የምትወዱት ሰው አጠገባችሁ እንዲሆን የምትፈልጉት ከምን በላይ አጠገባችሁ በቃ አብራችሁ ቢጫወት፣ አብራችሁ ቢበላ፣ አብራችሁ ቢያሳልፍ ነው የምትፈልጉት። ወዳጅነት ነው እሱ። ወዳጅነት እሱ። የምትወዱት ሰው ከእናንተ ጋር እንዲሆን ትፈልጋላችሁ። ባይዘ እግዚአብሔር የመጀመሪያ የሚፈልገው ፌሎሺፕ በቃ አምልኮ፣ ሌላ ነገር ሁለተኛ። እኛን የሚፈልገው ከእግዚአብሔር ጋር የቀረበ ግንኙነት፣ የወዳጅነት ግንኙነት። አብርሃም ወዳጄ ነው እንዳለው ምንም ነገር ይምጣ። እኔ በጣም ከሚገርመኝ መጽሐፍ ቅዱስ እናንተ የእግዚአብሔር ወዳጅ ሆናችሁ ቀድም ያለው የፈለገ ፈተና ይምጣ እግዚአብሔር ወዳጅ ነው፣ የሚያድን ወዳጅ። እኔ አብርሃም ወዳጅነት ይገርመኛል። ትዝ ይላችኋል በዘፍጥረት ምዕራፍ 22 ላይ እግዚአብሔር አብርሃምን ሊፈትነው ፈለገ ይላል። ወደ አንድ አካባቢ ስታነቡ በኋላ ግን በማሳይ ተራራ ልጅህን አንድያ ልጅህን ማንን ይስሐቅን ወስደህ ምን አድርገህ ሰዋልኝ አለ። አብርሃም አላንከራከረም። በዕብራውያን ላይ እንደሚነግረን ከሙታን እንኳን ሊያስነሳው እንደሚችል አምናለሁ። አንድያ ልጁ ከስንት 99 ዓመቱ ላይ የወለደው ከስንት ዓመት በኋላ ግን አላንከራከረም። ከዛ በኋላ የሚያስፈልገውን ነገር ይዞ ወደ ተራራው ይሄድ ነበር። መንገድ ላይ ትልቅ ፈተና ገጣ። ልጁ ይስሐቅ ምን አለው? አባቴ ሆይ እሳቱ እንጨቱ በዚህ አለ። የመስዋዕቱ በጎዴት ነው። ከባድ ፈተና ግን እግዚአብሔር ከኛ ጋር አለ። አሜን። የእግዚአብሔር ፈቃድ ለመፈጸም ስንጨክን፣ በእግዚአብሔር መንገድ ላይ ስንሄድ፣ እግዚአብሔር አምላክ እንደሆነ ስናነግሰው የማያሳፍር አምላክ ከኛ ጋር ይሆናል። እግዚአብሔር የትንቢት ቃል ሰጠ። ልጄ ሆይ አለ የመስዋዕቱን በግ እግዚአብሔር ያዘጋጃል። አላየም እኮ ግን እግዚአብሔር ከእሱ ጋር አለ። የእግዚአብሔር ሀሳብ ለመፈጸም ስጨክኑ፣ ለእግዚአብሔር ሀሳብ ለመኖር ስጨክኑ እግዚአብሔር ከፊታችሁ ይወጣል። የመስዋዕትን በግ እግዚአብሔር ያዘጋጃል። እንዳለው እግዚአብሔር የመስዋዕት በግ ያዘጋጃል። ብቻ እኛ የቆረጠን የጨከነ ለእግዚአብሔር ለመኖር ልክ ሩት ትዝ ይላችኋል። ሩትና ኦርፋ ሁለቱ ነበሩ አይደለም? ሁለቱ ኑኃሚንን የሚከተሉ በጣም ብዙ ሞከሩ። ኦርፋ ግን ተመለሰች። ሩት ግን በፍጹም አለች። በቃ አምላክሽ አምላኬ ሆነ። ቆረጠች፣ ጨከነች። ከዛ ዝም አለቻት። እግዚአብሔር ሩት ወዴት ሄደች? ወደ ክርስቶስ ገንድ ውስጥ ገባች። የቦዔዝ እርሻ ውስጥ ገባች። ስንጨክን እግዚአብሔር በትክክል በቃ የፈለገ ነው። ስንጨክን ወዴት ነው? ስንጨክን እግዚአብሔር ከኛ ጋር ይቆማል። የትኛው ነገር ምን ሆነ? እግዚአብሔር አምላክ ነው። እግዚአብሔር አምላክ ከእግዚአብሔር አምላክ በላይ የሆነ ነገር የለም። በየትኛው ጉዳይ ማለት ነው። ቅድም ያልኳችሁ ልጃችን የዩኒቨርሲቲ እንደው ከ9ኛ ክፍል ከ8 ወደ 9ኛ ሲያልፍ እኛ ወደፊት ስለ ትምህርቱ እየጸለይን እያለ ግን እግዚአብሔር በአንድ ምን ቀርባት ተናገረ። ምናልባት ላይ ያውቃታል። ሰናይት የምትባል አብራ የምታገለግል እህታለች እና እልም አየች። ገና 9ኛ ክፍል ሆነ ማለት ትንሽ ልጅ ነው። እኛ እንደውም በትምህርቱ በደንብ ጠንካራ ስላልነበረ በጣም እንጸልያለን እንደው ወደኋላ እንዳይቀርብን ብለን። በኋላ ጌታ ምን አለን? በእልም ነው እንግዲህ 9ኛ ክፍል ገና ትንሽ ልጅ ነው። ባህር ዳር ዩኒቨርሲቲ ገብተህ እዛ ስትማር ይቻላል። አሁን ስለ ዩኒቨርሲቲ ልናስበት ጊዜ ያለ ገና ብዙ ለግድ እግዚአብሔር ጋር በሩቅ ያለ
ይጸልይለት ስለነበረ ማለት ነው። በኋላ ይገርማቸዋል። አንዳንዴ እግዚአብሔር ቀድሞ ሲናገራችሁ ምክንያት አለ። የምትፈተኑበት ነገር ከፊት ሊኖር ይችላል እና ከዛ በኋላ እሱ ይጸልይ ነበር በእርግጥ እና ያዘው። እሱ ትንሽ ልጅ ነው ግን ያዛት። የልጅ ልብ ስለሆነ በደንብ ይዞታል እሱ። አሁን መጨረሻ ዩኒቨርሲቲ እግዚአብሔር ረድቶት ካለፈ በኋላ እና ሲሞላ ምንም አልተጠራጠረም። እኔ ባህር ዳር ነው የሄደው። የሚፈልገው ደግሞ በደንብ ገብቶታል። የሚሆንበት ኤሌክትሮሜካኒካል ኢንጂነሪንግ ነው ማጠናው ብሎ መጀመሪያ ነው የያዘው። አጋጣሚ ሆኖ አጋጣሚ ሳይሆን እግዚአብሔር ስለፈቀደም የእግዚአብሔር ፈቃድ ስለነበረው ኤሌክትሮሜካኒካል ኢንጂነሪንግ ደግሞ ካሉባቸው ዩኒቨርሲቲዎች አንዱ ባህር ዳር ነው። ስለዚህ ምንም አላንገራገረም። ምን ባህር ዳር ነው ብሎ አንደኛ ምርጫ አዲስ አበባ ዩኒቨርሲቲ ምላስ ነው አለ። እኛም ፈርተናል። እንደምታውቁት የጦርነት የተለያየ እንትንም ስለነበረ ማለት ነው የሴኩሪቲ ኢሹ ስለ እኛ በልባችን ባሄደን እንላለን። ደግሞ የእግዚአብሔር ፈቃድ ሆነ የሚል መሻት ነበረ። እሱ ይሰይ ነው ጌታ ተናግሮኛል እዛ ነው ሄደው ጨከነ እና እኛ ተፈተን እውነቴን ነው ብላችሁ እና ብዙ ሰዎች አውሮኛል። እንዴት አንድ ልጃችሁ በዚህ ጊዜ ባህር ዳር ዩኒቨርሲቲ ልካላችሁ? በጣም ብዙ ሰው ይጠይቀን ነበር። በቃ ከጌታ ጋር መስማማት አለብን። ጌታ ይጠብቋል። እኛ ለጌታ የሰጠነው ልጅ ነው ብለን ላክ ነው። ጌታ ረድቶት በብዙ አሁን ልነግራችሁ ከምችለው በላይ እግዚአብሔር አባብላታለሁ፣ ወደ ምድረ በዳ ወስዳታለሁ፣ ለልባውን ቀረቤ እናገራለሁ። በጣም አስተማሪ ትምህርቱ አንድ ነገር ነው፣ ግን ሌላ ትምህርት እሱ እንደውም ይለን ከራሱ አንድ ቤት እኔ እግዚአብሔር ፕሮፌሰር አድርጎኛል በመንፈሳዊ ነገር እግዚአብሔር በጣም አስተማሪ ያገለግላል። በብዙ እግዚአብሔር አሰበው እኛ ካሰብነው እግዚአብሔር የሚያየው ሰፊ ነው፣ ሩቅ ነው። እግዚአብሔር እኔና እናንተ ቅርብ ናለን። እኔ ይገርመኛል። አሁን በሱ ሕይወት እግዚአብሔር ያደረገ ያለው ነገር ሳይ ይገርመኛል። የእኛ እጅ የለበትም። ኦፍኮርስ እንጸልያለን ለእግዚአብሔር ሰው። ከዛ ውጭ ግን የእግዚአብሔር ስራ አለ፣ የእግዚአብሔር ምርጫ አለው፣ የእግዚአብሔር ምርጫ አለው፣ የእግዚአብሔር እርዳታ አለው፣ የእግዚአብሔር ጥበቃ አለው። በሚያስፈራ ውስጥ እግዚአብሔር ይጠብቃል። ለልጆች እግዚአብሔር አባት ለእኛ አባት እንደሆነ ለልጆቻችንም እግዚአብሔር አባት። ምንም አትጠራጠሩ፣ እግዚአብሔር አባት። ቅድም እንዳልኳችሁ እንደበርታችሁ እንድትጸልዩ ባለቤቴ በጣም ጸልያለች እና ጌታ ይናገራል። አንዳንድ ጊዜ ያለበት ሁኔታ በደንብ ያሳያታል። ከዛ ትነግረዋለች፣ እንዲህ ብላ ትነግረዋለች። ይገረማል። ለጓደኞቹ ነገር በኋላ እንደውም ማለት ጀመሩ። ይሄን ማዘር እያየች የሆነ ነገር ሲያደርጉ እና ምን ማለት ነው? እግዚአብሔር ታማኝ አምላክ እውነቴን ነው። ለእግዚአብሔር ብቻ እንታመን። እግዚአብሔር ይታመናል። ስለ ልጆቻችን ስለ ትውልዳችን ቢሆን እግዚአብሔር ይቆማል። እኛ ግን ለእግዚአብሔር ታማኞች ነው። ስለዚህ ለእሱ እንገዛ። ሄኖክ አካሄዱ ከእግዚአብሔር ጋር አደረገ ይላል። አልተገኘም። አንገኝ ለዓለም ነገር ለምናምን ለሚጠፋ ነገር አስቀድማችሁ የእግዚአብሔር መንግሥት ጽድቁን ፈልጉ፣ ሌላው ምን ይሆናል? ይጨምራል። የሚጨምሩ ይመጣል። ምንም አትጠራጠሩ። እውነቴን ነው ብላችሁ በጣም እናባርረው በጣም የምንፈልገው ነገር እግዚአብሔር ከፊት ካደረግን እሱ ይከተላል። ምንም አትጠራጠሩ። ይከተላል። ይሄ የእግዚአብሔር ቃል ስለሆነ የምነግራችሁ ይከተላል። አስቀድማችሁ የእግዚአብሔር መንግሥት ጽድቁን ምናምን ፈልጉ፣ ሌላው ምን ይሆናል? ይጨምራል። የትም አይደለም፣ ይጨምራል። ለሚጨመር ነገር ከምንሮጥ ለዋናው ነገር ነው። አንስራ ማለት እንስራ። ምንም እኔ በትጋት በጣም በመስራት በጣም አምናለሁ። ግን ደግሞ ቅድሚያ መስጠት ያለብንም ቅድሚያ መስጠት ቅድሚያ መስጠት እግዚአብሔር የሚያሳፍረው ነገር እግዚአብሔር ይታመን አምላክ እና በጣም ከሚገርመኝ ነገር እግዚአብሔር እንዴት ከሰው ጋር እንደሚቆም የእግዚአብሔር እውነቴን ነው ላይ አሁን በምስክርነት ቅድም እንዳልኳቸው ለእግዚአብሔር ክብር እንዲሆን ለመናገር እና ሲመሰክርልኝ ይሄ ልጅ ቅድም እንዳልኳቸው አንዳንድ ጊዜ ባይዞ የምታያቸው ነው መጽሐፍ ቅዱስ ሲነግረን አንዳንዶች ሳያውቁ መላእክቶችን አድርጎ ተቀበሉ፣ እንግዶች አድርጎ ተቀበሉ እና አንድ ጊዜ ብዙ ወገኖች ቅድም ያልነገርኳቸው አንድ ያሳደግነው ከ2 ዓመት ጀምሮ ያሳደግነው ልጅ የታረቱን እሱም ቁም ነገር ላይ ደርሶ አሁን አያት አድርጎናል። ሌሎችን ብዙ የምናገዛቸዋለሁ እግዚአብሔር ረድቶ ማለት ነው እና ካገዝናቸው አንዱ ከሩቅ አካባቢ መጣ ልጅ ነበርና በወንጌል ምክንያት ተሰዶ ነበርና የተወሰነ ጊዜ እኛ ጋር ይጸልይ ነበር፣ እኛ ቤት ይኖር ነበርና የሚገርም እግዚአብሔር የሚጠቀምበት መንገድ ማለት ነው።
እና አንድ ሰርቪስ ክፍል እየጸለየ ያለ እነዚህ ብላቴኖች ሁለቱም አሁን ያልኳቸው ያሳደግነውም የኔም ልጅ ትንሽ ልጆች ናቸው እና እሱ ጾም ጸሎት ወስዶ ይጸልያል እና በመንፈስ ቅዱስ ኃይል ሲጸልይ አይታል። በጣም ይጓጓሉ እነሱ። ከዛ ገብቶ ይጸልይላቸዋል እንዲችለው እነሱ መንፈስ ቅዱስ ተሞሉ እና በጣም በጥማት ስለነበረ አሁን ቅድም ያልኳቸው 9ኛ ክፍል ጀምሮ የተነገረው ነገር ስለነበረ እሱ ይጸልይ የነበረው ጌታ ሆይ ክብርህን አሳየኝ በሚል ነው። አገልጋዩ ስለ እነሱ ሕፃናት ስለሆኑ ይህንኑ ኮፒ አድርገው ጌታ ሆይ ክብርህን አሳየኝ ብሎ መጸለይ ጀመሩ እና በኋላ ሲነግረን አሁን ቅርብ ከዩኒቨርሲቲ ከመጣ በኋላ የነገረን እና እናቱ ትምህርት ቤት ስትልከው ቁርስ ማለት የምሳ ዕቃ ነው ትሰጠዋለች። ለካ አይበላም። ለ6 ወር ምሳውን ሳይበላ ከትምህርት ቤት ሲወጣ ነው ይበላል። ጌታ ሆይ ክብርህን አሳየኝ እያለ እየጸለየ ማለት ነው። እኛ ላወቅነው ይከሳ ነበር። ምንድነው የምትሆነው ብላ እናት በጣም ጠይቋለች። እኛ አልገባንም። እሱም አልነገረም። ለ6 ወር በኋላ ነው የሚነግረን። ለ6 ወር ጸልያለሁ። እግዚአብሔር ምን ማለት ነው? ጊዜው ስላልነበረ ማለት ነው። ሁለተኛ ዙር በኮሮና ጊዜ እንደዚሁ ተመሳሳይ 12ኛ ክፍል ደገመ። 6 ወር ሲነግረን ተመሳሳይ ነበር። ለካ ያን ጊዜ ማለት ለካ እግዚአብሔር ቀጠሮ ነበር። ዩኒቨርሲቲ ሲገባ እግዚአብሔር አገኘ። የፈለገው የተጠማው ክብሩን አገኘ። በኃይለኛ ሁኔታ አገኘ። ወደዚህ ነው ከመነጋችሁ እና አንድ ምስክርነት ሲነግረን ጌታ በጣም ቅርብ ነው ይናገረዋልና አንድ ጊዜ ክላስ እያለው ጌታ ውስጡ ተናገረ። ሄደ እዛ ቦታ ሄዳለሁ ክላስ ነበረ እና በደንብ ጌታን ስለሚሰማ እሺ ያለና ሄደ እና አንድ ሁለት እንደሱ አደረግኳለ። በኋላ አስተማሪው ደግሞ አጋጣሚ ሆኖ አቴንዳንስ ይወስዳል። የሚያስተምራቸው አስተማሪ አቴንዳንስ ይወስዳል እና አቴንዳንስ ይወስዳል እና ከዛ በፊት ግን አንዳንዴ እንደዚሁ ይቀር ስለነበረ ጓደኞቼ ስም አቴንዳንስ ይጽፉ ነው አልኳቸው። እንዳትጽፉ የኔ ስም እንዳልኩ አልኳቸው። እንዳትጽፉ እኔ እንዳትጽፉልኝ ይህን አልቀበልም ብሎ ከልክሏቸዋል። በኋላ ለካ እንደዛ አላረጉም እነሱ። አንዱ አስተማሪ ሲሪየስ ይዞት አቴንዳንስ እየወሰደ እና በኋላ የፈተና ቀን ሊፈተኑ ሲመጡ አቴንዳንስ ሊስቱን አምጥቶ ቼክ አድርገዋልና አመጣሉ እና ቼክ ሲያደርግ የራሱ ፊርማ ልክ ያለው አቴንዳንሱ ነው። በኋላ ጓደኞች ተገናኙ። እኛ አላረግነው በእርግጥም አያረጉም አስጠንቅቋቸው ስለነበረና በኋላ ግን አንድ ጓደኛ ምን አለ፣ ሁልጊዜ እኮ አንተ በሌለ ጊዜ አንተ የምትቀመጥበት ወንበር ላይ እኮ አንተ እኮ አለ አታውራንም፣ ግን ከእኛ ጋር ቁጭ ብለህ ትማርና ትወጣለህ አሉት። የለም እሱ የለም። አሁን ይሄ በጣም ይከብድ ነገር ነው አይደል? በኋላ ግን ሲያይ በደንብ ሲያደርግ እግዚአብሔር መልአኩን ልኮ ይፈርምለት ነበር። ፊርማ ኤግዛክት የራሱ ፊርማ። ይሄ አሁን በእኛ ምንም ላይገባን ይችላል አይደል? ሁለቴ እኔም አልገባንም፣ ግን ልጄ ስለሆነ ስለማምነው ነው የሚቀበለው። ይከብዳል። መጽሐፍ ቅዱስ እንደውም እሱ በምሳሌ እንደውም አላምንም ብሎ ነበር እና በኋላ መጽሐፍ ቅዱስ ይበቃል ይህን ነገር አስተምረኝ ብሎ ጌታ ሲናገር የጴጥሮስ ምሳሌ መልአኩ ይሆናል አላሉ። ልጅቷ ጴጥሮስ ሲያንኳኳ ልጅቷ ምን አለች? ሄዳ ስትነግራቸው አይ ጴጥሮስ አሁን ምን ይሆናል መልአኩ ይሆናል የሚያንኳኳ ምን አላሉ አይደለም። ከእነዚህ ለታናናሾች መላእክቶቻቸው ይላል አይደል? ሪፕሬዘንት ያደርጉናል እና ምን ማለት ነው? ጀስት ሲምፕል ኤግዛምፕል ነው የምነግራችሁ። እግዚአብሔር ስትታመን ቅድሚያ የሚሰጠውን ቅድሚያ ስንሰጥ ምን ማለት ነው? ትምህርት ያስፈልጋል። ግን ከትምህርት በላይ ግን ህይወት ይበልጣል። ምናልባት እግዚአብሔር የሚልከው ህይወት እንዲህ ያለ ገብቷቸው መድኃኒዓለም እኔ አሁን እዚህ ሀገር አንዱ ከሚደቀም የሚያደጉ ሀገሮች ጠቅላላ አንድ ሰው እንዲሞት አይፈለግም። የሚቻለው ይደረጋል። በሄሊኮፕተርም በምንም ተብሎ የሰውን ነፍስ ለማዳን ጥረት ይደረጋል አይደል? ሰው እንደዚህ ካረገ እግዚአብሔር እንዴት ያደርጋል? ወዴት ነው ያለው? ያን ለሌለት ለአንድ ሰው እግዚአብሔር ኢንቨስት ያደርጋል። ስለዘላለም ምን ማለት ነው? እግዚአብሔር አምላክ ነው። እግዚአብሔር እሱ በእኛ ላይ እናግዘው፣ እሱ በእኛ ላይ እንሾመው፣ ለእሱ እንገዛ፣ እሱ በሕይወታችን ላይ ይንገስ። ለምንም ነገር ባሪያ ነው አምላክ እሱ ብቻ ነው። ለእሱ እኛ ባሪያዎች ነው። ሃሌሉያ። ሌላ ነገር ባሪያ ያደርጋችሁ፣ ገንዘብ ባሪያ ያደርጋል፣ ሀብት ባሪያ ያደርጋል፣ እውቀት ባሪያ ያደርጋል። ጌታ እሱ ብቻ ነው። ንጉሥ እሱ ብቻ ነው። እሱ ብቻ በእኛ ላይ እናግዘው፣ እሱን ብቻ እናመልከው።
በእሱ ላይ እንታመን። መጽሐፍ ቅዱስ በኢዮብ 36 ቁጥር 11 ላይ ይላል ቢሰሙ ቢያገለግሉትም ዕድሜያቸውን በልማት ዘመናቸውንም በተድላ ይፈጽማሉ። እግዚአብሔር ብንሰማው፣ እግዚአብሔር ብናመልከው፣ እግዚአብሔር ብናገለግለው ዕድሜያችንን በልማት ዘመናችንን በተድላ ይፈጽማል። እግዚአብሔር ከኛ ጋር ይሆናል። ወገኖች የመጨረሻው እግዚአብሔር እንስማው፣ እንታዘዘው፣ የሚለን ደግሞ እናደርግ። እሱ የሚያዋጣ በየትኛው ጊዜ በየትኛው ሁኔታ ውስጥ አስተማማኝ። ብቻቸውን ስትሆኑ ቅድም ብያቸው ማንም አይደርስበት አብሯችሁ የማይጓዘው እግዚአብሔር ግን ከእናንተ ጋር ይሆናል። እናንተ ግን አጠገባችሁ እግዚአብሔር ይቆማል። ጳውሎስ እንዳለው በአጠገቤ ቆሞ አበረታኛል። የአውራቂስ አንደኛ ነፋስ በነበረ ጊዜ፣ የሞት ሽታ በነበረ ጊዜ በአጠገቤ ቆሞ አበረታኝ። እግዚአብሔር ያበረታናል። የምናመልከው አምላክ ያድነናል። የምናመልከው አምላክ ይመራናል። የምናመልከው አምላክ ይታደገናል። ሃሌሉያ። ከየትኛው ነገር ለራሳችንም ለልጆቻችንም ለሰጠን ለየትኛው ነገራችን በእግዚአብሔር እንታመን። መጽሐፍ ቅዱስ በመጨረሻው ጥቅስ ኤርምያስ ላይ ሲናገር በሰው የሚታመን እምነቱ ሥጋ ለባሽ የሆነ ርጉም ነው ይላል። በእግዚአብሔር የሚታመን እምነቱ እግዚአብሔር የሆነ ሰው ግን ምስጉን ነው ይላል። በእግዚአብሔር ብቻ የሚታመን ሰው፣ በእግዚአብሔር ብቻ የሚደገፍ ሰው፣ በፍጹም ልብህ በእግዚአብሔር ታመን፣ በራስ ማስተዋል አትደገፍ፣ በመንገድ ሁሉ እሱ ወቅ እሱ ጎዳና ምን ያቀርባል። በፍጹም ልብ ነው የሚለው። በማስተዋላችን በራሳችን ማስተዋል ጭምር እንዳንታመን እንዳንደገፍ ነው። በፍጹም ልብ በእግዚአብሔር ታመን፣ በራስህ ማስተዋል አትደገፍ፣ በመንገድ ሁሉ እርሱን ወቅ እሱ ጎዳና ምን ያቀርባል። እግዚአብሔር ጎዳናችንን ያቀርባል። እግዚአብሔር መንገዳችንን ያቀርባል። እንጸልያለን። ጥቂት ደቂቃ እንጸልያለን። እግዚአብሔር የተናገረን ያስብን። እግዚአብሔር አምላክ ነው፣ ለእኛም በራለን። ይሄ ብርሃን አብስቶ ይብራለን። የእግዚአብሔር አምላክነት፣ የእግዚአብሔር አዳኝነት፣ የእግዚአብሔር ጌትነት፣ የእግዚአብሔር ንጉሥነት፣ የበላይነት፣ ሁሉን ቻይነት ከመዘምራን ጋር ናሩት ወንድም ብርሃኑ በሱ ድምፅ ጥሩ ስለሆነ አንድ መዝሙር መዘመር ደስ ይለኛል። እንዲሁ በጸሎት መንፈስ እንዳለ ስላወጣኝ ተራራ ስላሳለፍከኝ መከራ የሚለው መዝሙር ዘምርና ጸልያለን። አንዳችሁ ትረዱኛላችሁ። በጸሎት መንፈስ ሆነን ጥቂት ደቂቃ ጸልይ። ስላሻገርከኝ መከራ ስላሳለፍከኝ ማዕበል ተመስገን እንጂ በልበል። ስላወጣኸኝ ተራራ ስላሳለፍከኝ መከራ ስላሻገርከኝ ማዕበል ተመስገን እንጂ በልበል። አልሞትም በሕይወት ኖራለሁ የጌታዬን ሥራ አወራለሁ። የሞት መርዶ የሰማችሁ አለሁኝ ደስ ይበላችሁ። ስላወጣኸኝ ተራራ ስላሳለፍከኝ መከራ ስላሻገርከኝ ማዕበል ተመስገን እንጂ ስላወጣኸኝ ተራራ ስላሳለፍከኝ መከራ ስላሻገርከኝ ማዕበል ተመስገን እንጂ
ደስ ይበላችሁ። አልሞትም በሕይወት እኖራለሁ፣ የጌታዬን ሥራ አወራለሁ። አልሞትም መርዶ የሰማችሁ አለሁኝ ደስ ይበላችሁ። ስላመጣኸኝ ተራራ ስላሳለፍከኝ መከራ ስላሻገርከኝ ባሕር ተመስገን እንጂ። ስላመጣኸኝ ተራራ ስላሳለፍከኝ መከራ ስላሻገርከኝ ባሕር ተመስገን እንጂ። እንጸልያለን ወገኖች። ይሄ ትልቅ ዕድል ነው። ቅድም እንዳልኳችሁ እግዚአብሔር ሊያሳስበን ስለፈለገ ይመስለኛል። ጥቂት ደቂቃ እስኪ በልባችሁ እግዚአብሔርን አንድ በደንብ አሁን እንዳሳስባችሁ ወገኖች። የመጽሐፍ ቅዱስ ሰው በዚህ ምድር ላይ 70 80 ከዛ ካለፈ ደግሞ ድካም ነው ይላል። የምንኖረው እግዚአብሔር ቢፈቅድ 70 80 ከዛም ጥቂት ያለፈ ሊሆን ይችላል። እሱም ዋስትና የለንም። ወደ ጌታ ወደ መቼ እንደምንሄድ አናውቅም። ግን አሁን እያለን ከእግዚአብሔር ጋር ተስማምተን እግዚአብሔርን አምላክ አድርገን ሾመን በላችን ላይ አንግሰን ምንም ነገር ከምንም ነገር በላይ እግዚአብሔር ታማኝ አምላክ ነው። የማይጥል የማይተው አምላክ ነው። ይህን ጌታ በላችን ላይ አብዝተን የምናነግሰው ቅድሚያ ለእሱ እንድንሰጥ መቅደም ያለበትን አስቀድመን ሌላውን ደግሞ እንዲከተል በእግዚአብሔር አምላክነት ታምነን እሱ ብቻ አምላክ በእኛ ላይ አድርገን የማያሳፍር የማይተው የማይጥል ጌታ ከእኛ ጋር አለ። በዚህ ሰዓት ከጌታ ጋር እንድትስማሙ ጸልያለሁ። ልጆቻችሁ ቢሆኑ ለጌታ ስጧቸው። ጌታ ታማኝ አምላክ ነው። ስለ ልጆቻችሁ የምታስቡ ወገኖች እውነቴን እኔ ምስክር ነኝ። እግዚአብሔር ታማኝ አምላክ ነው። ግን ለእግዚአብሔር እንሰጠዋለን። ዕለት ዕለት ወደ እግዚአብሔር እናቀርባቸዋለን። ልጆች እግዚአብሔር ይጠብቃቸዋል። እግዚአብሔር ይመራቸዋል። እግዚአብሔር ይባርካቸዋል። እግዚአብሔር ይጎበኛቸዋል። እግዚአብሔር ይሰራቸዋል። የሚሰራውን እግዚአብሔር ይሰራል። እሱ ብርቱ ሰራተኛ ነው። እንደዚህ ነው የሚለኝ ጌታ። ስለ ልጆቻችሁ የምታስቡ ወገኖች በእግዚአብሔር ፊት ጸልዩ። እግዚአብሔር ልጆቻችሁን እኔ እሰራለሁ የሚለኝ እግዚአብሔር ሰራተኛ ነው። እግዚአብሔር ሰራተኛ ነው። መጽሐፍ ቅዱስ እንደዚህ ይላል፣ በመርከብ ላይ ነፋስ ከወዴት እንደሚነፍስ እንደማታውቁ እንደዚሁም የእግዚአብሔርን አሰራር አታውቁም ይላል። እግዚአብሔር ግን ይሰራል። ነፋስ ሲነፍስ እንደምናይ፣ ነገሮች ሲንቀሳቀሱ ሲያንቀሳቀሳቸው እንደምናይ እግዚአብሔር እንዲሁ ይሰራል። በእናንተ ልጆች ላይ እግዚአብሔር ይሰራል። እግዚአብሔር ታማኝ ስለሆነ ልጆቻቸውን ትውልዳቸውን ለእግዚአብሔር ስጡ። ዕለት ዕለት በእግዚአብሔር ፊት አቅርቧቸው። እናንተ አትሸከሟቸው፣ እግዚአብሔር ግን ይሸከማቸዋል። እኔ እስከ ስበት እስከ ሽምግልና እሸከማለሁ ነው እግዚአብሔር። ይመራል። እግዚአብሔር እንዲመራቸው ለእግዚአብሔር እንስጣቸው። መጽሐፍ ቅዱስ በነገር ሁሉ በጸሎትና በምልጃ በእግዚአብሔር ዘንድ ልመናችሁ አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ እግዚአብሔር ሰላም ልባችሁንና ሀሳባችሁ በክርስቶስ ኢየሱስ ይጠብቃል። የሚያስጨንቀንን ጉዳያችን ነገራችንን በእግዚአብሔር ፊት እናቀርባለን። እግዚአብሔር ታማኝ ነው። እናመሰግናለን፣ እናከብራለን፣ ከፍ እናደርጋለን። ልዑል እግዚአብሔር ስም የተባረከ ይሁን። በዚች ቀን ደግሞ እንደገና ስለወደድከን እንደገና ጌታ እግዚአብሔር በቃል ልትናገረን ስለፈቀድ ዕድል ስለሰጠን እናመሰግናለን። ክብር ላንተ ይሁን፣ ምስጋና ላንተ ይሁን። ስለዚህ በዚህ ስላሉ ወንድሞች እህቶች እጅግ አድርጌ አመሰግናለሁ። ጌታ ሆይ በአንተ እንዲታምኑ በአንተ እንዲደገፉ እንደገና እግዚአብሔር ሆይ ዕድል ስለሰጠን እርስ በርስ በዚህ ቃል እንድንጽናና በዚህ ቃል እንድንበረታ ስላደረግከን እናመሰግናለን። አሁንም ይሄ ቃል በሕይወታችን ይስራ። እግዚአብሔር ሆይ ለአንተ የታመን እንድንሆን እርዳን። በእኛ ላይ አንተ ንገስ፣ በእኛ ላይ አንተ ንገስ፣ አንተ ግዛ። እግዚአብሔር ሆይ አንተ ውረሰን። የእኛ የሆነው ነገር ሁሉ በአንተ ይወረስ።
እግዚአብሔር ሆይ አንተ የበላይ ገዢ ሆንልን። በዚች ቤተ ክርስቲያን የአንተ እግዚአብሔር ታላቅነት ይገለጥ። በሚያስፈልጋቸው ነገር ሁሉ እንደ ባለጸግነት መጠን በክርስቶስ ኢየሱስ ሙላባቸው። አምላኬ እንደ ባለጸግነቱ መጠን በክርስቶስ ኢየሱስ የሚያስፈልጋቸውን ይሞላባቸዋል ተብሎ እንደተጻፈ የሚያስፈልጋቸው ካንተ ይሆንላቸው። ጸጋ፣ በረከትህ፣ መልካምነትህ በዚህ ይሆን። እግዚአብሔር ወደዚህ ጉባኤ አንተ ስለምታስብ አመሰግናለሁ። እጅህ በዚህ ጉባኤ ላይ ስላለ አመሰግናለሁ። ከኃይል ወደ ኃይል ስለምታሻግራቸው አመሰግናለሁ። እግዚአብሔር ስለምትጎበኛቸው አመሰግናለሁ። መልካሚቱ እጅ በዚህ ስላለ ስምህ ይባረክ። ለስምህ ክብርና ምስጋና ይሁን። ከፍ ከፍ በል። በጌታ በኢየሱስ ክርስቶስ ስም ጸለይን።